ከራስህ ጋር ያልተግባባህ ሰው አንተ ከሷ ጋር ትግባባለህ እንዴ? ካንተ ጋር መግባባት ፍላጎት የለኝም። እርታታይ አልተውም። ተማም ይያልካ ታወረደ። እሺ ራቅ ብሎ አንድ ጊዜ እኔን አውራሽ ራቅ ይበል እሱ አይልም። ምንህን አምኜ ነው አንተ በእንደዚህ አይነት ባህሪ እኔ ራቅ ብለው ካንተ ፊት ስለ ክብር ምናምን የሚያወራል እንዴ? ደግሞ አንተ ያማል እንዴ? ጤነኛ ነህ? በጣም ክብር አዋቂ ሰው ነው። አንተ ለምን አትወጣም? ቆይ አንተም ፈልጌ ያልጠራው ማለት ነው። ሳትፈልግ ለምን ትመጣለህ? እኮ ይሩጣ እኮ ይውጣ። እሺ ይውጣ። ሰማ እኔ አንቺን ነው ላናግርሽ የፈለኩት ያልኩሽ ነው። ከሱ ውጪ አንተ ማን ነገር አልፈልግም። በቃ በጣም እያበዛሽው እንደሆነ ማወቅ አለብሽ ሩታ። ተው እንጂ የምሬን ነው። ቀንሰው ማውራት የፈለግሽውን ነገር በሙሉ ብቻዬን አውሪኝ ነው እያልኩሽ ያለሁት። ረፈዳ አልፈልግም። ዛሬ ነው እንዴ ደርሶ ያዙ ልቀቁኝ ምድረምት ያዝ ምድረም ይባል ለያዝ ለተገላጋይ ሰው ፈልጉልኝ የምትለው ዛሬ ነው እንዴ? እስከ ዛሬ ድረስ የት ነበር አንተ? ማን ነው እኔ ለመውቀስ ሞራሉ የሚኖር? አንተ ንጹህ ሰው ነህ። አንተ ስነ ስርዓት አለ። አንተ ስነ ስርዓት አለ። ስለዛ እንኳን እንዳወራሽ ነገር ሁሉ ስታረክ ህሊናክ የት ሄዶ ነበር? ምን ዳፈነው ያንን ሁሉ ነገር ስታስብ ስታደርግ? ዛሬ አንተ እኔ ከሱ ጋር ሆኜ ስላየኝ ነው እንደዚህ የሚያደርግ? የፈለገውን ነገር አስብ፣ የፈለገውን ነገር አምጣ። እኔ ግን ይኸውልህ ምንም የምለውጠው ሐሳብ አይኖረኝም። ገባ? ዛሬ ደርሳ ያዙ ልቀቁኝ ደግሞ አትበላ። አያምርብህም እኮ አውሪኝ። በቃ አንተ የፈለግሽው ነገር ውስጥሽ ላይ ያለውን ነገር አውሪኝ። ከዛ በፊት ትክክል ነኝ ያልኩሽ አይደለም። በቃ ውስጤ ላይ ያለውንም አወራውም አላወራውም የሚለወጥ ነገር የለም። አለቀ። ከኔ ጋር መሆን አልፈልግም። ከኔ ጋር ህይወት መቀጠል አልፈልግም። ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም። ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ። ጭራሽ አዎ፣ ከኔ ጋር መቀመጥ ማትፈልግ ከሆነ መውጣት ትችላለህ። ጨርሻለሁ። መውጣት ትችላለሽ ማለት አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም እንዴ? እሱ መውጣት ይችላል። አይገርምም? አንተ መውጣት ትችላለህ። ምን ነው ከመርካቶ ያስገባህ አይደለም? ጀምሮ ስታወራ አንተ እንደ ዕቃ ነው የምታስበው። እንዴት ነው የምታስበው? አሁን መውጣት አፈን ሞልታ መውጣት ትችላለሽ ትላለህ። ባለጌ ነህ። ወንድ ልጅ አይደለህ እንዴ አንተ? እያሽቃበጥክ ያለው አንተ ነህ። ባይዘው በመሀላችን የገባኸው አንተ ነህ እንጂ እኔና እሷ ድሮ የምንታረቅ ነበር። ገባህ? አንተ ነህ በመሀል እየገባህ ያለው። በጣም ታረቅን እንዴ? አሁንም ቢሆን ከመሀላችን ውጣ። አያገባህም። አሁን የተናገርካት ቃል ራሱ ዋጋ ያስከፍላል። አያገባህም እያልኩ ነው። አያገባህም ነው ስለኔና ስለሷ ልምታትም እንደባደብም እንጣላም እንጨቃጨቅም እንታረቃለን እኔና እሷ። አንተ ግን ማለት ነው መሀል ጠቅ ነው የምትሆነው። ገባህ? ውጣ በቃ ከመሀላችን። አንተ ያመጣቸው መሀል ጠቆች ሄዱብህ። እሱቶ እስከ ዛሬ ያመጣቸው መሀል ጠቆች ሄዱብህ። ዛሬ እስቲ አንድ መሀል ጠቅ የለህም? አለቁ እንዴ? ምን ከሌላ ሀገር ደግሞ ደውላ እንዳታስመጣ ጨምርና የሆነ ነገር ፍጠር። አንተ ሁሌም እንደዚህ አይነት ነገር የመፍጠር ጀብድ ስላለ ማለት ነው ይኸውልህ እስከ ዛሬ ያደረከው ነገር በሙሉ ማለት ነው በጣም ዋጋ ሊያስከፍል እንደሚችል ታውቃለህ። እኔ እስከ ዛሬ ድረስ ብዙ ሰዎችም ይሄንን አታድርጊ እንደዚህ ጥሩ አይደለም ምንም ቢሆን ጥሩ ነገርን አሳልፈሻል ስላሉኝ እንዲሁም ደግሞ እኔ ክፋትን በክፋት የመመለስ ፍላጎት ስለሌለኝ እንጂ ጥግ ድረስ ምን ማድረግ እንደምችል ጠንቅቀህ ታውቃለህ። ገባህ? አሁን እየመረቅሽኝ ያለሽው ጥግ ድረስ አሁን የሆነ ሰላም እየፈጠርሽ ነው ያለሽው። ሰላም እየፈጠርኩ አይደለም፣ እየተውኩ ነው። ከገባህ? እየተውኩ ነው። ነገር ግን ማልተውክ ቢሆን ኖሮ ጥግ ድረስ ምን ማድረግ እንደምችል ምን አይነት አቅም እንዳለኝ ጠንቅቀህ ታውቃለህ። ገባህ? ያንን ደግሞ አንድ በአንድ ማስረጃዎች አሉኝ። ከኔ አንድ እርምጃ መጓዝ ብቻ ነበር የሚጠበቅብኝ። ያንንም ነገር እያደረኩት ነበር፣ ግን ለፈጣሪ ስል ትቼዋለሁ። ገባክ? አንተ ግን ህሊና ካለ ይሄን ነገር ማስተዋል ቻልበት። እሺ ዛሬም ስለ በቀል ስለ ክፋት ምናምን አታስብ። አሁንም እኔ ስለ ክፋት አይደለም እያሰብኩ ያለሁት። ያለፈው ነገር አልፏል። ስለዚህ እናውራበትና ነገሮችን ፊክስ እናድርግ ነው እያልኩሽ ያለሁት። ፋይሉን ዘጋሁት። ዝም ብላ አታውራ በእናትህ እንደ ሴት ሲያስጠላ በእግዚአብሔር። እንዴ አንተ ወንድ ልጅ አይደለ እንዴ? ምንድን ነው ጥንቅ የሚያደርገ? እኔና እሷ እየተግባባን ነው አይደል ያለ ነው? ሴትነቱንም አየሁ ነው እየተግባባን ነው አይደል ያለ ነው? ምናምን ስትል ማለት ነው አፈርኩት። እየተግባባን ነው አይደል ያለ ነው? ስለዚህ አያገባህም። አንተ አያገባህም እንዴ? ምኑን እየሆንክ ነው ያለው? እንደው እስኪ ያለንበት ዘመን ማለት ነው ልጅህን እሺ ወተዛ ቁጭ በላ አንድ ጊዜ ላውራት። እኔ አንድ 5 ደቂቃ ስጠኝ ላውራት። ውጣ አንተ አፈን ሞልተህ እኮ በመታትም ምናምን ያልክ ሰው ነህ። እንዴት ነው እሷ ለቅቄ አንተ እዚች ጋር የሚሄደው? ይኸውልህ ነገሮችን አሁን ከሌላ ነገር ጋር አታያይዛቸው። እኔና እሷ ምንም ብንሆን እንግባባለን ነው እያልኩ ያለው። ስለዚህ ውጣ አንተ። ልግባባ አልችልም። መሀል ላይ የማወራው ምንም እያወራሁ አይደለም። አሁንም መሀል ላይ እያወራሁ ያለሁት
ኤክስትራ ስታልፍ ነው መስመር ስጥስ ነው እያልፍ ያለው እያወራው እኮ ሂድ እሺ ብለህ ትንሽ ደቂቃ ሂድ 5 ደቂቃ ላውራት ተረፍ እሷን አትክፋት እሺ ውጣ እንዳትነካኝ ጀመር ይኸውልህ ጫፌን እንዳትነካኝ እስካሁን አንጋጨኛለህ ከኔ ጋር እስካሁን ማሳጅ እያደረከኝ ነበር እንዴ እንዳትነካኝ ነገር ያለው ሰማኛ እስካሁንም ይኸውልሽ አንዴ ይሄን ብቻ ልንገርህ ሰማኝ እስካሁንም ዝም እያልክ ያለሁት ማለት ከዚህ በፊት ላሳለፋችሁት ክሬዲት ብዬ ነው ስርዓት እያስያለሁት ገባ አሁንም ቢሆን እኔ ላውራት ውጣልኝ በቃ ያኔ እሱ አልፈልግም ትበለኝ እኔ ትቼ እሄዳለሁ አለቀ ቆምኩኝም አውራት እዚሁ መግባባት ማለት የሚባለውን ታሪክ ተውና ይሄንን ጭቅጭቅ ስለማልፈልገው አንተም ሌላ ነገር ውስጥ እንድገባ ስለማልፈልግ ለ5 ደቂቃ ይሰውኝ እርግጠኛ ነሽ በጣም እርግጠኛ ነኝ ሄድና 5 ደቂቃ ብቻ አስጠኝ ሰማኸኛ ምንም አይነት ነገር እንድጮህባት አልፈልግም እሺ በስነ ስርዓት አውራት እዚህ ጋር ሆኜ እጠብቅሃለሁ እኮ ጣይት ከቻልክ እኮ በስነ ስርዓት አውራት እሺ ችግር የለውም መቀጠል ትችላለህ ኦኬ መቀጠል እችላለሁ አይደል ፖይንት የሆነ ጥያቄ ነው መጠየቅ ፈልገው በመጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድትነግሪኝ ፈልጋለሁ ሁለተኛ ደረጃ ከኔ ጋር መቀጠል ትፈልጊያለሽ አትፈልጊም ሶስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከ መቼ ነው የምንቀጥለው በጣም ጥሩ ለመጀመሪያ ጥያቄ ምንድን ነበር የመጀመሪያ ጥያቄ አይ ዶንት ኖ አስቻለሁ ሁለተኛውን ግን አስተዋውሳለሁ ከዚህ ልጅ ጋር ያለሽ ሪሌሽንሺፕ ምንድነው ይሄንን ላንተ ማስረዳት አይጠበቅብኝም ምክንያቱም የማይገባህ ነገር ውስጥ መግባት ስለማትችል አንደኛ ሁለተኛ ደረጃ ደግሞ ይሄንን ነገር እስከመቼ ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው እኔ ሁሉንም ነገር ጨርሼ እንደው መቀጠል አንችልም ብዬ ፋይሉን ከዘጋሁት ቆየ አንተ ነህ እንደዚህ ያንዛዛከው ያለህ በሁለተኛ ደረጃ ማለት ነው ሶስተኛ ደግሞ እስከመቼ ነው እናንቺ የምንቀጥለው ምናምን ላልከው ነገር እኔ ፋይሉን ከዘጋሁት ቆየ መቀጠልም እንደማልፈልግ ሺ ጊዜ ተናግሬያለሁ አይደለ አንተ ነህ በየቦታው እየተገኘ ለምን እንደዚህ ያደረግሽ ለምን ወጣሽ ነገር ነው እያደረግሽ ያለሽው የምሬ ነው ዛሬ ላይ ገባሽ ይችላል ምናልባት ዙሪያሽ ላይ ብዙ ሰዎች ስላሉ ሆይ እያሉልሽ ስለሆነ ያንተ ዙሪያ ላይ የነበሩት ሰዎችና ሆይ ታውችክ ወዴት ሸኛቸው አቅቶኝ አይደለም ሩታ ሰላም ስለምፈልግ ነው አቅቶኝ አይደለም ካንቺ በላይ መሆን እችላለሁ ታይ ታዲያ ለምን አትሄድም የምሬ ነው ካንቺ በላይ ሆኜ መገኘት እችላለሁ ምን ከለከለክ ሂድ ታይሻልሽ ሩታ አረባክ እየስፈራራኝ ነው እየታገስኩሽ ነው ያለው እየስፈራራኝ ነው የምሬ ነው እየታገስኩሽ ነው ያለው እውነት እኔ የሆነ ሰው በህይወቴ ላይ መጥቶ ሄዶ አይደለም አሁንም አንቺን እያልኩ ያለሁት አረ ተረዳሽኝ ያለፈው አልፏል ምናልባት ብዙ ጥፋቶች ሊኖሩ ይችላሉ ለነዛ ጥፋቶች በሙሉ ደግሞ ሶሪ አሉ ብለህ እንኳን እኮ ማመን የማትችል ሰው አንተ እሺ አሉ አላጠፋም አንተ በጣም ጻድቅ ነህ እሺ ጥፋተኛ ነህ አይደለህም ጻድቅ ነህ ጥፋተኛ ነኝ አይደለህም ጻድቅ ነህ እስከዛሬ ራስህንም ኦዲየንስንም ጻድቅ እንደሆንክ አይደል እያሳየህ የነበረው ጻድቅ ነህ አንተ በጣም ንጹህ ሰው ነህ አዎ እኔ ጥፋተኛ ነኝ ከይሳጋ መሆኔ ጥፋተኛ ነኝ ስለሱ ነገር ደግሞ ልንገርህ አያገባህም ምን የሚውል አያገባህም የማያገባ ነገር ውስጥ እየገባ አታብካሽ ሩታ የምሬን ነው እኔ ካንቺ በላይ ሆኜ መገኘት እችላለሁ መንገዱን ጨርቅ አድርግልህ መስማት ትችላለህ ይኸውልሽ ትዕግስቴን አታስጨርሺ እኔ አንቺን ፈልግሻለሁ እያልኩሽ ነው ትዕግስት አለ እንደ አንተ ለካ ትዕግስትማ እንዴት እንደሆነ ቁጭ ብዬ ላስተምርክ እችል ነበር አሁንማ እያሳየሽኝ እኮ ነው እየተበቀልሽ እያሳየሽኝ ነው አይደል ባንቺ ቤት በስማ እየተበቀልኩ ነው እንዴ እኔ ልክ አንዴ ሰውን ተውኩኝ ነው ከእንደዚህ አይነትም ላልቆጥረው እችላለሁ ከገባክ ተውኩኝ ነው ገባ እሺ ጅማኒማ ስንት ነገር እኮ ወላሂ በጣም በብዙ መንገድ እኔ አንተን ልበቀል የምችልበት በጣም ብዙ መንገዶች ነበሩኝ ኦኬ አሁን ታዲያ ሰላም ለመፍጠር እንትን እያልሽ ነው ያለሽው ሰላም ለመፍጠር አይደለም የራሴን ህይወት ነው እየኖርኩ ያለሁት ሩታ ይገባሻል የራሴን ህይወት ነው እየኖርኩ ያለሁት አያገባም አንተ ቦታ አለኝ ነው እያልኩሽ ያለሁት በእናትህ ወደዛ ዞር ቦታን እዛው ስትፈልግ አውጥተህ ሽጠው ቦታ ላይ ምናምን ትላለህ እንዴ አንተ እንደፈለክ እንደ ልብ ሆነ እንደፈለክ አድርገህ እራት እስከመጋበዝ ደርሰህ ቁርስ ትበላለህ እስከመባል ደርሰህ ምንድነው ራቁትን ገንዳ ውስጥ እስከማዋኘት ደርሰህ የት አይነት ንጹህ ሰው ነው በእናትህ የኔ ጻድቅ አሁን ራስን እንደ ጻድቅ እያሳየክ መሆኑ ነው ተው እንጂ በጣም የምትደንቅ ሰው ነው በእናትህ ከዛስ
እያመሸክ መግባት ቀር አንድ ነገር ልንገርሽ አይደለ ደግሞ ክደት አላደርኩም ውጭ አላደርኩም ማለት ክደት እሺ አንድ ነገር ልንገርሽ አንድ አዳምጪ እኔ ማረጋቸው ነገሮች በሙሉ ክደት ማታፈር ባለጌ ነህ በጣም እሺ አንድ አዳምጪ አላዳምጥም አንድ ጊዜ ስሚ አላዳምጥም የምሬን መታይ አሁንም በትዕግስት ነው እየለመንኩሽ ያለሁት ሩታ እኔ ራሴን በመጠበቅ ብዙ ነገሮችን አድርጌ ሊሆን ይችላል አንቺ ግን ሴት ልጅ ነሽ በጣም ራስን መጠበቅ ትችላለህ ነው አንዴ አዳምጪ እኔ ደግሞ ስለ ክብሬ መጠንቀቅ በደንብ እችልበታለሁ ሴት ልጅ ነሽ ነገ ከነገ ወዲያ ብዙ ህይወት ሊኖርሽ ይችላል የራስሽ እሺ ተረዳሽኝ ተረዳው ለዛ ሁሉ ነገር ደግሞ ዛሬ የምታደርጋቸው ነገሮች ናቸው መንስኤ የሚሆኑት እውነትህን ነው ስለዚህ አስቢበት ስላሰብክልኝ አመሰግናለሁ ደህና ሰንብት ልቀቀኝ ያናገርኩሽ ነው ያለሁት ምናልባት ማለት ነው እሱ ስላለ ማንም ስላለ አይደለም ኖ እሱ ስላለ ማለት ነው ማንም ስላለ አይደለም ሰው ያለሽ እንዳይመስልሽ ማንም ስላለ አይደለም ሁሉም ሰው እስካለሽ ነው ያኔ እሱ አብሮኝ አልነበረም ቆይ ሰው ፕሊዝ እሺ ልቀቀት ነው እያወራሁት ነው እኮ በሰላም ነው እያወራሁት ነው እሺ ልቀቀት ነው በሰላማዊ መንገድ ነው እያወራሁት ነው ታዋዊ ሰው እያወራሁት ነው በሰላማዊ መንገድ ነው እያወራሁት አንድ ነገር ልንገርህ ይኸውልህ ያኔ እሱ ስላለ አልነበረም እሺ እሱ ስላለ አልነበረም የበረታሁት የጠነከርኩት እኔ ስለሆንኩኝ ነው እና ፈጣሪ ስላለኝ ዛሬ ሰው አለሽ ምናምን ብላ ይኸውልህ የኔን ህሊና አንተ ለማለት አትሞክር ለማቆሸሽ አትሞክር እሺ ይሄ አንተ የወረደ አስተሳሰብ ነው ያሉ ሰዎች በሙሉ ይሄ የወረደ አስተሳሰብህ ነው ያኔ ግን ብዙ ይሰማሻል ሁሉንም እኮ አየሁት ከእጄ የበላ ሁሉ ዞሮ እንደሚበላኝማ በደንብ አየሁት ማን ንጹህ ማን ክፉ እኔ ላይ ጥሩ እንደሚያስብ እኔ ላይ ክፉ እንደሚያስብ አየሁት ልንገርህ እኔ ደግሞ ይሄ ያበላውበት እጄ ይጥላቸዋል ይሄ ያበላውበት እጄ ይጥላቸዋል ሁላችሁንም እያንዳንዳቸውን ታያለህ ፈጣሪ ደግሞ ከላይ ከፍላቸዋል እኔ ደግሞ እሱን ብዬ እንጂ ማለት ነው ልንገርህ ስንት ነገር ማድረግ እንደምችል አንተ ራስህ ሊና ያውቃል ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳትገባ እንዳትጠራኝ እንዳትከተለኝ ጨርሻለሁ እንደምን ትረታ አይን አይኗን ያየውን ሳጣፋታ እሷ ባስተዋለችን እንድንገራታ ደግሞ ባይኔ መጣች እሷ ማንን ፈርታ መልካም ነገር ሁሉ ሲያዩት ደስ ያሰኛል አይንሽን አይቼው እኔ አይኔን አሞኛል ትጥያለሽ አሉ ባይኔ ቋንቋ ወሬ እባክሽ አንሽልኝ አይንሽን ዛሬ ፋሚሊዎች ከዚህ በላይ ምንም ነገር ማውራት አልችልም ትንሽ ራሴንም እያመመኝ ነው ምንም ነገር ማለት አልችልም ይቅርታ ለሁሉም ነገር ከዚህ በኋላ ለሚፈጠረው ነገሮች በሙሉ በጣም ይቅርታ ሶስ በቃ ምናልባት እኔ ዝም ስላልኩኝ ነገሮችን በትክክል እያለፍኩ ስላለው ማልችል ወይንም እኔ ከዛ በፊት የነበሩ ሰዎች እኔን የገፉኝ አይነት ነገር መስሎ ነው ይታያት እኔ ከሷ በላይ ማድረግ እችላለሁ አሁንም ቢሆን ማለት ነው እና ሲመስለኝ እሷን በጸባይ ወይንም በሰላማዊ መንገድ ማሸነፍ አይቻልም ስለዚህ እኔም ወደማልፈልገው ነገር ውስጥ ልገባ ነው ማለት ነው ከዚህ በኋላ ስለዚህ እኔም በቃ የራሴን ህይወት እኖራለሁ ከዚህ በኋላ አልጨቀጭቃትም የመረየን ነው ማለት እግዚአብሔርን ከዚህ በኋላ እኔ ሩታ ብዬ አልጨቀጭቃትም አላገኛትም አልጨቀጭቃትም ምርጫዋን መርጣለች የምትፈልገውን ኖሮ መኖር ትችላለች ስለዚህ እሷ ሳትፈልግ እኔ ደግሞ በግድ ላስገድዳትም አልችልም ለምን ህይወት ኑሮ ትዳር የፍላጎት ጉዳይ ስለሆነ ማለት ነው ስለዚህ በፍላጎቷ መኖር ትችላለች ለፍላጎቷ አሳልፌ ሰጥቻታለሁ ከዚህ በኋላ ወደ እናንተም በእንደዚህ አይነት መንገድ አልመጣም እኔም የራሴን ህይወት እየተዝናኑ ደስ የሚል ቪዲዮዎችን ወደ እናንተ ለቀላችኋለሁ ግን ደግሞ ምናልባት ትንሽ ውስጤ ስለተሰበረ ከዚህ በኋላ ማድረጋቸው ነገሮች ምንም ላይ ጸጥተኝም ምን ነገር እንትን ላይለኝ ይችላል እና ሁላችሁንም ወዳችኋለሁ አከብራችኋለሁ አመሰግናለሁ ለሰጣችሁኝም ቦታው ፈጣሪ ያክብርልኝ ሰማዩ ማርግዞ ሲመጣ ፈተና መከራዎች ዘንበው
ድብቁ ገመና ብቻችንን ቀረ እኔና